የአንዱዓለም ጎሳና የቀነኒ አዱኛ ጉዳይ እንደ አዲስ አሁን ላይ መነጋገሪያ ሆኗል። የሶሻል ሚዲያው ተጽዕኖ ፈጣሪዎች መረጃንም እያወጡ ይገኛሉ። ድምፃዊ መሐሙድ አህመድ ከባድ ሐዘን ገጥሞታል። እሱንም የምናይ ይሆናል። በፊንቴክ ዙሪያ የታሰሩት እነ ሰራዊት ፍቅሬ፣ እነ ዳንኤል ተገኝ፣ እነ ይገረም እንደ አዲስ አሁንም ማብራሪያ እየሰጡ ይገኛሉ። እሱንም ቪዲዮ አብሬ ማሳያችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ይህን ጨዋ ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ዛሬ ቪዲዮቻችን እንሂድ። አንዱዓለም ጎሳ በቀነኒ ሞት እየነገደ ነው፣ እየሸቀለባት ነው። በህይወት እያለች የሚጠቀምባት ነበረ፣ ገሏትም እየተጠቀመባት ነው። አሁን ማነብላችሁ ፍርድ ቤት አንዱዓለም ጎሳን ከተጠርጣሪነት ነፃ ሲያደርገው የወጣ ወረቀት ነው። የፍርድ ቤት ወረቀት ማለት ነው። ሟችና ተጠርጣሪ፣ ሟች ማለት ቀነኒ ነች፣ ተጠርጣሪ ማለት አንዱዓለም ነው። የሚጠቀሙባቸው ሞባይል ስልኮች ሲመረመሩ ተጠርጣሪ በሚጠቀምበት ስልክ፣ አንዱዓለም በሚጠቀምበት ስልክ ጄሪ ነኝ ሺሻ አትጋብዘኝም ወይ በሚል 04062017 ዓ.ም የተጻፈ፣ በሰው ህይወት አትቀልድ የራስህ ህይወት በፈለከው መንገድ መምራት ትችላለህ በሚል በ27/5/2017 ዓ.ም የተጻፈ፣ የሶስት ሴቶች ፎቶ በመላክ አንዷን መርጠህ ውሰዳት ጥራት የሚል፣ ቀነኒ አዱኛ በ18/06/2017 ዓ.ም የተጻፈ፣ አንቺ አንጀቴን ነው የምትበይኝ ባልሽ ቅዳሜና እሁድ ምን እንደሚያደርግ ጠይቂ የሚል ጽሁፍ፣ እንዲሁም ኬኬ ከሚል ቲክቶክ ወደ ሟች ቲክቶክ፣ ወደ ቀነኒ ቲክቶክ ማለት ነው፣ ስልክሽን ላኪልኝ ባልሽ ከሚስቴ ጋር ምን እያደረገ እንደሆነ ልንገርሽ የሚል የተጻፈ ጽሁፎችን፣ ምስሎችን መገኘታቸውን የሚያስረዱ የሰነድ ማስረጃዎች ናቸው። እዚህ የፍርድ ቤት ወረቀት ላይ ባይ ዘ ዌይ ማንነቱ ያልታወቀ ደም፣ የማን ደም እንደሆነ የማይታወቅ ደም ከቀነኒ ደም ጋር የተገኘ አለ። ኢንቨስቲጌሽን ሲያደርጉ ያገኙትን ደም ማንነት እንኳን ሳያረጋግጡ ነው ተጠርጣሪውን የለቀቁት፣ አንዱዓለምን የለቀቁት። አንዱዓለም አሁን ዘፈን ለቋል። ዘፈኑን ደግሞ ለቀነኒ ነው ዴዲኬት ያደረኩት፣ ለቀነኒ መታሰቢያነት ነው እያለ ነው። ዓላማቸው ሀሳባቸውን በምድር ላይ መጨረስ እንዳልቻሉ በሰማይ ቤት እንደሚያገኛት እየዘፈነላት ነው አፍቃሪው አንዱዓለም። ንገሩኝ፣ የእውነት በድርጊቱ የተጸጸተ ሰው እንደዚህ አይነት ስራ ይሰራል? ባይገላት እንኳን በቁሟ ቀብሯታል። ራሱ አንደበት ነው የሰማ ነው። ጭንቀት ላይ እንደነበረች፣ ከባድ ሀዘን ላይ እንደነበረች፣ ከባድ ብቸኝነት ላይ እንደነበረች፣ ሊንከባከባትና ሊያፈቅራት ሲገባ ሲሰድባት ነበር የነበረው፣ ሲደበድባት ነበር የነበረው፣ ሲያንቃት ነበር የነበረው፣ እገልሻለሁ እያለ ሲያስፈራራት ነበር የነበረው። ሽጉጥ ተኩሶባታል። ቁጥር ስፍር ከሌላቸው ሴቶች ጋር ማቅጦባታል ኮንቲኒየስሊ። ታዲያ ይሄ ሰው ለቀነኒ ዘፈን ዴዲኬት ማድረግ፣ መታሰቢያ ማድረግ ነበረበት? ለቀነኒ በአጠቃላይ ዘፈን መስፈን ነበረበት ወይ? ያክል ጊዜ ይመታት እንደነበረ፣ ለምን ይመታት እንደነበረ፣ እንዴት ይደበድባት እንደነበረ፣ እንዴት ቅስሟን የሚሰብሩ ንግግሮችን ይናገራት እንደነበረ፣ እንዴት ኮንቲኒየስሊ በላዩ ላይ ሴቶችን እንደሚደርብባት በስነ ስርዓት በግልጽ ሳይናገር፣ ቁጭት፣ ሰው እኮ ቁጭት እንኳን ይቆጫል። ቁጭቶኛል ይቅርታ ሳይል ምንም ነገር አድሚት ሳያደርግ ያንን ፓርት እንዳለ ኢግኖር አድርጎ ዘፈን ዘፍኖ ምናምን መታሰቢያ ምናምን። አንዱዓለም ዘፈን ባወጣ ቁጥር፣ አልበም ባወጣ ቁጥር፣ ስራዎችህን ባስታወቅ ቁጥር ማለት ነው እኛም የቀነኒ ሞት እየተከታተልን ከግር እስር ከማንነትህ ጋር፣ ከታዋቂነትህ ጋር፣ ትክክለኛው ማንነትህ ታዋቂ እስኪሆን ድረስ እንሰራለን። ፍርድ ቤት ቢለቅህ እኛ አንለቅህም። የቀነኒ ደም አይለቅህም። እጅህ ላይ ደም አለ፣ የፈለገ ብትታጠብ የማይነጻ። ለነገሩ ለመታጠብም እየሞከርክ አይደለም። ታዋቂ መሆን ነው አይደለም የምትፈልገው? ምንም ችግር የለውም፣ እናግዛሃለን። በዓለም ዙሪያ እንድትታወቅ እናደርጋለን። ታሪክህን በእንግሊዘኛ እንተርክልሃለን። ምንም እንዳታስብ። ሌላ የአንዱዓለምንና የአብርሃምን ኬዝ፣ የቤዛንና የቀነኒ ኬዝ ጎን ለጎን አድርጋችሁ ማለት ነው የዘር ጉዳይ ልታደርጉት እየሞከራችሁ ያላችሁ ሰዎች አላችሁ። ቀነኒንና የቤዛን ኬዝ ምን እንደሚያለያያቸው፣ ምን እንደሚያመሳስላቸው፣ እኛ እዛ ቦታ ላይ የት እንደነበር ምናምን ኤክስፕሌን የሚያደርግ ቪዲዮ ልሰራ ነበር፣ ግን አያስፈልግም። ተጠቂንና ተጠቂን ማፎካከር አያስፈልግም። እናንተን ለማሳመን ይሄ የዘር ጉዳይ እንዳልሆነ ለማሳወቅ የቀነኒ ዘር በቂ ነው። ቀነኒም ኦሮሞ ነች፣ አንዱዓለም ብቻ አይደለም ኦሮሞ። እናንተስ እንደዚህ የምታወሩ ሰዎች የቀነኒ ኦሮሞነት አይታያችሁም? ወንድ ብቻ ነው ኦሮሞ ለእናንተ? እኔ አንድ ጥያቄ አለኝ።
አንዷለም ከወጣ በኋላ አባገዳዎችን ሽማግሌ ሊልክ እንደሆነ ተሰምቶ ነበርና እስከዛሬ ድረስ አልተፈታልኝም ይሄ ጥያቄ። ለምንድን ነው ሽማግሌዎችን የሚልከው የቀነኒ ቤተሰቦች ጋር? አንድ ሰው ጥፋተኛ ሲሆን ነው አይደለ እንደዚህ ሽማግሌ ምናምን የሚልከው? ለምንድን ነው እሱ የላከው? እስኪ ይሄንን ነገር የምታውቁ ሰዎች ካላችሁ ብትነግሩኝ እኔ ደስ ይለኛል። ሌላው ደግሞ ስለ አብርሃም ይሄ ማን ነው ሻለይ አብርሃም ማለት ነው። እሱም ከዚህ በፊት ፍቅረኛው ከፎቅ ላይ ወድቃ መሰለኝ የሞተችው እና እንዴት ስለሷ ጉዳይ ሳይወራ ስለ ቀነኒ ብቻ ታወራላችሁ? ይሄ ዘረኝነት ነው ይላሉ። እውነት ስለሷ ካልተወራ አዎ ይሄ ስህተት ነው፣ ግድ ነው። እሷን ፍትህ ካላገኘች ስለሷን መወራት አለበት ኦነስትሊ ማለት ነው። ግን ይሄ በዘር ጉዳይ የምታወሩ ሰዎች ትክክል አይደላችሁ። ቀነኒም ኦሮሞ ነች እንደዛ ካሰባችሁ ማለት ነው። ግን የሚቀድመው ምንድነው? ሰው ነው የሚቀድመው። በቃ ዘር ምናምን አይደለም። ክቡር የሆነውን ሰው በምንም ነገር ሲበደል ዝም ማለት የለብንም ይላል እኮ እሱ ራሱ አይደል እንደ ፈጣሪ ከተበዳዮች ጎን ቁሙ ይላል አይደለ? ማን በደላት አናቅም፣ ግን በደንብ ይጣራ፣ የሚያጠራጥሩ ነገሮች አሉ ነው። እስኪ እናንተንም ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ወርዲ በዛብህ ሀገር ያፈለገ የተጠናከረ የፍትህ ተቋማት ቢኖራት ህብረተሰቡን 100% ልታረካ አትችልም ትላለች። እውነቷን ነው። ለምሳሌ አንድ ሰው የሆነች ልጅን ገሏል ብለው ህብረተሰቡ እያሰበ የፍርድ ቤት ጉዳዮች ደግሞ አይ አልገደለም ወይም ደግሞ ዝምታን የሚመርጥ ከሆነ ራሳችን ፍርድ ቤት አቋቁመን ያንን ሰው የምንቀጣበት ሁኔታዎች ልናመቻች ይገባል። ለምሳሌ ያ ሰው ዘፋኝ ከሆነ ለምሳሌ ዘፈኑን ባለማዳመጥ ልንቀጣው እንችላለን ትላለች። እውነቷን ነው። እኔም ተመችቶኛል። የተለያዩ የድርጅቶች በንግድ ላይ የተሰማሩ ድርጅቶች የተለያዩ በዚህ ሶሻል ሚዲያ ላይ ገንዘባቸው ምንጫቸው የሶሻል ሚዲያ የሆኑ ሰዎች ህብረተሰብን እንደ ህብረተሰብ፣ ሃይማኖትን እንደ ሃይማኖት እየተሳደቡ ገንዘብ የሚያገኙ ሰዎችን በቀላሉ የነሱን ቪዲዮዎች ባለማየት ወይም ደግሞ አንፎሎ በማድረግ እነዛ ሰዎች እንዲቀጡ ማድረግ እንችላለን። ሌሎችም ደግሞ እንዲማሩበት ማድረግ እንችላለን። ሌላኛው ድርጅቶች ናቸው፣ ሌባ ድርጅቶች፣ የመንግስትም ሆነ የግል ድርጅቶች። ከነሱ ጋር ምንም አይነት ትራንዛክሽን ባለማድረግ ምንም አይነት ግብይት ባለማድረግ እነሱን እንቀጣቸዋለን። ሌሎቹ ህብረተሰቡን እንዲያከብሩት ማስገደድ እንችላለን። ለምሳሌ አንድ የብድርና ቁጠባ ተቋም ነኝ የሚል በየቤቱ ህብረተሰቡ የሚማረርበት ተቋም ከሆነ በበቂ ማስረጃ እናደራጀውና ይሄን ማስረጃዎች ለሚመለከተው አካል እንሰጣለን። ነገር ግን ያ የሰጠነው አካል የራሱን እርምጃ ይውሰድ አይውሰድ የኛ ጉዳይ አይደለም። እኛ የራሳችንን ፍርድ ቤት እናቋቁምና ከሱ ምንም አይነት ብድር ባለመውሰድ ምንም አይነት ቁጠባ ባለማድረግ ያንን ድርጅት ከገበያ ማውጣት እንችላለን። ሌሎቹንም እንዲማሩ ማስገደድ እንችላለንና ይሄንን ቻሌንጅ እንጀምረዋለን። ካልሆነ አይሆንም። አሁንም ላይ ህብረተሰብን ሰርቀው እሽኮሎሌ የሚሉ የሚያስፈራሩ የነሱ ተበዳይ እኛ ዝም ያልን በቃ ተበልተን ሰርቀውን ዝም ያልን ሰዎች አለንና እንደዚህ አይነት ልምምዶች ሊጠናከሩ ይገባል። የራሳችንን የማህበረሰብ ፍርድ ቤት ልናቋቁም ይገባል። ይህን ስናደርግ ህብረተሰብን ማዳን እንችላለን። ሰዎቹም ድርጅቶቹም ስርዓታቸውን ይዞ እንዲሰሩ ማስገደድ እንችላለንና እቺን ቻሌንጅ በቅርብ እንጀምራታለን። ሐሳቡ ጥሩ ነው፣ ግን የኛ ሰው አንድ ይሆናል ወይ ነው ጥያቄው። አንድ ከሆነ እኮ ብዙ ነገሮችን መፍታት እንችላለን። በእውነት አልበም እየወጣ ስለሆነ ኖጎ በቃ እኛ መፍረድ አንችልም፣ ምንም ማድረግ አንችልም፣ አቅም የለንም። አንድ ነገር ግን እንችላለን፣ እራሳችንን ነፃ ማውጣት፣ በቃ ሙዚቃውን ባለማዳመጥ። ምክንያቱም የዚች ልጅ እንትን ፍትህ ነገ ለልጆቻችንም ያስጠይቀናል እና እውነቱ ወጥቶ እውነቱ ካልተነገረ በስተቀር ቲንክ ሶ ማች እውነቱ ካልተነገረ በስተቀር እኛ አቅሙ ኖረን ፍርድ ላንሰጥ እንችላለን። ፍርድ የሚሰጥ ግን አምላክ አለ። እኛ ግን በቻልነው አቅም የራሳችንን ፍርድ ላለማዳመጥ፣ በቃ ላለማጨብጨብ፣ ላለማዳመጥ ያ ምንትን ማለት አለብን። አናዳምጥ። ገባችሁ? ፍትህ
ያ ፍትህ የምትጠይቅ ነፍስ አለች። ፍትህ የምትጠይቅ ህይወት አለች። ነው አናዳምጥ። እግዚአብሔር የስራውን ይስጥ ነው። ምንም ነገር እሺ እንዳትሉ፣ ምንም ነገር በቃ ሄዳችሁ ምናምን እንዳታዳምጡ። አንቃወምም፣ አቅም የለን፣ ጉልበት የለን ነው። ባለማዳመጥ ግን እግዚአብሔር ደግሞ ፍትህ ይሰጣል። እግዚአብሔር ደግሞ የእውነት አምላክ ደግሞ የእውነት አምላክ ፍርድ ይሰጣል። እንደዚህ አይነት ድፍረት አትሊስት ልጅቷ ሞታ እንኳን ሰው 3 ዓመት 4 ዓመት ይቆያል። እንዴት ሙዚቃ ያወጣል በዚህ ሰዓት? ምንም ቢሆን ይችልች ና በስህተትም ይሆን ጠጥቶም ይሆን በፈለገ መንገድ ይሆን የሆነ ነገር ተፈጥሯል አይደለ ወይ? እንደተባለውም ተወርውራ ነው ወይ እንደተባለውም ጥፋት ነው አይደለ? እኔ እሱም ብሆን ግን አትሊስት ምን አደርጋለሁ ይመሰላችሁ? እኔ እሱም ብሆን ማለት ነው አትሊስት ለምን ገደል አይገባም? አትሊስት ጥፋት እንኳን ቢሆን 3-4 ዓመት ከሙዚቃው ዓለም ራሴን አግዳለሁ። 5 ዓመት። ብዙ ዘፋኞች እናውቃለን፣ በጣም ታዋቂ ዘፋኞች እናውቃለን። ምንድን ነው ያደረጉት? ከሙዚቃው ዓለም ራሳቸውን አግደዋል። በድራግም ሚስቶቻቸውን፣ ገርል ፍሬንዶቻቸውን፣ የሌላ ሰውም ነፍስ እጃቸው ላይ ጠፍቷል። እስር ቤት እንኳን ቢወጡ ምንም ቢሉም ህሊናቸው ሊወቅሳቸው ይገባል። እኛ ከባህላችን ከእምነታችን ካለን ባህል የተነሳ ራሳችን የሚወቅሰን ነገር ሊኖር ይገባል። እኛ አብረን የምናጫፍርበት ነገር ይሄ ነገር እየቀጠለ ነው የሚሄደው። ነገር ያቸዋል ታዋቂ የሆኑ ሰዎች፣ አቅም ያላቸው ሰዎች በማንኛውም መልኩ እኔ ያጠፋታል እያልኩኝ አይደለም፣ ወይ ፈልጎ አጥፋት እያልኩኝ አይደለም። ስህተት ተፈጥሯል፣ የሆነ ስህተት ተፈጥሯል። ያንን ስህተት ግን ራሳችንን በማነጽ ራሳችንን ከአካባቢው በማግለል ራሳችን ላይ በመፍረድ ከአይምሮ ከህሊና ጥያቄ መውጣት አለብን። ኦኬ፣ ከአይምሮ ጥያቄ መውጣት አለብን። ዛትስ ዋይ ጋይስ አንድ ነገር ነግራችኋለሁ። እትስ በቃ ተባብረን ባለማዳመጥ አልበሙ ሊወጣ ነው ተብሏል። እኔ መራሴ ሜሴጅ ነው የተላከልኝ። አልበሙ ሊወጣ ነው ተብሏል። ባለማዳመጥ እንትን እንበል። ቲንክ ዩ ሶ ማች። አዎ እኛ ሀገር ላይ እንደ ባህል የምናስበው ነገር አለ። ሀዘን ሲፈጠር የምናደርገው ነገር አለ። ቲቪ አለመክፈት፣ ሬዲዮ አለማዳመጥ፣ ጥቁር መልበስ፣ መላጨት፣ ፂም ማሳደግ ምናምን በቃ ብዙ ናቸው እና እነሱን ባየንበት በአንድ አመቱ ዘፈን ማውጣቱ ትንሽ እንደ ባህል የሚከብድ ነገር ነው። እስኪ እናንተ ምን ትላላችሁ በዚህ ጉዳይ ላይ? እግዚአብሔር ዝም ስላለ ጉዳዩን የረሳው እንዳይመስላችሁ። እግዚአብሔር ዝም ስላለ፣ እግዚአብሔር ጸጥ ስላለ የፈራችሁ እንዳይመስላችሁ። እግዚአብሔር ዝም ስላለ ስላለፋችሁ ባለሀብቶች፣ በጣም ብዙ ደጋፊ፣ ስልጣን ስላላችሁ እግዚአብሔር የፈራችሁ እንዳይመስላችሁ። እግዚአብሔር ከተነሳ ማንም ሊቆም ስለማይችል ነው። አይደለም እናንተ ምድርን ያንቀጠቅጣል። ዓለምን የሚያንቀጠቅጥ አምላክ ነው ያለን። ፍትህ አታዛቡ፣ ፍትህ አታዛቡ፣ ፍትህ አታዛቡ። እግዚአብሔር ይበቀላል። እኔ በዘመን አይቻለሁ እግዚአብሔር ሰው ሲንቅ አይቻለሁ። የተከበረውን ሰው ያከበረውን እግዚአብሔር ሲንቅ አይቻለሁ። ተጠንቀቁ፣ ተጠንቀቁ። እየነገርኩ አይደለም እያስጠነቀቅኩ ነው። ዝም ስላለ የፈራችሁ እንዳይመስላችሁ። ለሁሉም ጊዜ ስላለው ነው። ፍትህ አታዛቡ፣ ፍትህ አታዛቡ። የደሃ ደም ዝም አትበሉ። እያንዳንዱ ማስረጃ እያላችሁ ዝም አትበሉ። ተጠንቀቁ፣ ተጠንቀቁ። በስነ ስርዓት ፍረዱ፣ በስነ ስርዓት ፍረዱ። እግዚአብሔር ከተነሳ ማንም ሊቆም አይችልም። እግዚአብሔር ባለስልጣንን ሲያዋርድ አይቻለሁ። በእኔ ዘመን ሲያዋርድ አይቻለሁ። ስልጣናችሁ በስነ ስርዓት ተጠቀሙበት። እዛ ቆመህ ፍርድ የምትፈርድበትን እግርህን ሽባ እንዳያረገው፣ የምታወራውን አፍህን ዱዳ እንዳያረገው፣ እንዳይቆልፈው። በዘመኔ ሰው ሲያዋርድ አይቻለሁ። እግዚአብሔር የተናቀውንም ያከብራል፣ የተከበረውን ደግሞ ያወርዳል፣ ያዋርዳል፣ ይንቃል። እግዚአብሔር ያንቋሽሻል። ተራ ሰው እንዳያረጋችሁ ተጠንቀቅ። ኢትዮጵያ ለምን አትባረክም? ኢትዮጵያ እንደዚህ ሰው ለምን ነው የሚንከራተተው ምናምን? የሰው ደም ስላለ ሰው እየተገደለ እያየን ዝም ስለምንል ለዛ ነው። ለዛ ይሁን እግዚአብሔር እኮ ሊባርከን እውቀት አይፈልግም። ከኛ እውቀት አይፈልግም። እግዚአብሔር እኛን ሊባርክ ጥሩ ኑሮ ልንኖር እግዚአብሔር ጥበብ አይፈልግም። ከኛ ብር አይፈልግም። ከኛ ጉልበት አይፈልግም።
ልባችን ግን ተወጣጥሯል። በየት በኩል እግዚአብሔር ገብቶ እግዚአብሔር ይባርከን? በየት በኩል መጥቶ እግዚአብሔር ይባርክ? በየት በኩል በትዕቢት ተወጣጥረን በዘር ተከፋፍለን እንዴት ነው? በየት በኩል እግዚአብሔር መጥቶ ይባርከን? እግዚአብሔር እንዳይበቀለ እግዚአብሔር እድሜ ይሰጣችኋል፣ ግን ይበቀላችኋል። በሰማይም በምድርም እግዚአብሔር ይበቀላችኋል። ተጠንቀቁ። በልጃችሁ እንዳይበቀላችሁ። የስቃይ ኑሮ ነው የሚያኖራችሁ። በስነ ስርዓት ፍረዱ። በስነ ስርዓት ፍረዱ። እግዚአብሔር ያያል። የፈራችሁ እንዳይመስላችሁ። ተጠንቀቁ። ተጠንቀቁ። ደግም እየነገርኩ ነው። መልእክት ነው። እሺ መልእክት ነው። ተጠንቀቁ። ስልጣናችሁ በስነ ስርዓት ተጠቀሙበት። እግዚአብሔር በዘመንን አይቻለሁ። እግዚአብሔር ሰው ሲንቅ ሰው ሲያዋርድ በዘመንን አይቻለሁ። አፋችሁ ዱዳ እንዳያረገው፣ ቆመህ የምትፈርድበትን እግርህ ሺዋ እንዳያረገው። እግዚአብሔር ባለ ጥበብም ያረጋል ያዋርዳል። ጥበባችሁን እንዳይነሳ እግዚአብሔር እንዳያዋርዳችሁ ተጠንቀቁ። ከዚህ በላይ ምንም ማወራው ነገር የለም። ተጠንቀቁ። ባይዘዌ የፍትህ ተቋማት ላይ የምትሰሩ ሰዎች ፍትህ አታዛቡ። ነገ የዘራችሁትን ነው የምታጭዷት። እኔ ቅርብ ጊዜ የሚገርማችሁ አንድ ሰው በብዙ ወንጀል ተጠርጥሮ ያው ወንጀል ሰርቷል፣ ለጊዜው እስኪፈረድበት ተጠርጣሪ ነው የሚባለውና ተጠርጥሮ ገባ። ፍርድ ቤት ሲመላለስ ብዙ ነው ክሱ፣ የከሰሱትም ሰዎች ብዙ ናቸውና ለሱ የሚከራከረው ጠበቃ ልጅቷን አያትና ጠራት። ብዙ ጊዜ ስትመላለስ አያት። ልጅቷን እኔ አውቃታለሁና ጠራትና ጠየቃት ስለ ሁሉንም ነገር ማለት ነው፣ ስለተፈጠረው ነገርና የሚገርማችሁ ጠበቃው አለቀሰ። እግዚአብሔር ምስክሬን አለቀሰና ከዚህ በኋላ እኔ ለዚህ ሰው አልቆምለትም፣ እምረዳችሁ ነገር ካለ ኤኒ ታይም ደውይልኝ ያላት። እግዚአብሔርን ግን አንዳንድ ጠበቆች ገንዘብ ስታዩ የትም የምትገቡ ገደል የምትገቡ ሰዎች አላችሁና አይጠቅማችሁም። እግዚአብሔርን አይጠቅማችሁም። ነገ በልጆቻችሁ በቤተሰቦቻችሁ ልታጭሩ ትችላላችሁ። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? በጣም ፈርቻለሁ። ቤቢን ፕራንክ ላደርገው ነው በጣም እና ሰሞኑን በቃ አቅርሻልሽኝ አጥወልወለኝ ምናምን እያሉ በጣም ፈርቶ ይሄ እርግዝና ቴስት ማድረጊያው HCG ነው ምናምን ብቻ ዋሬቨር ብቻ ይሄን ቼክ አድርጎ መጥቷልና እዚህ ውስጥ ይሄን የነበረው ሶ ኦልሬዲ ሪዛልቱ ኔጌቲቭ ነው። ግን እዚህ ውስጥ ይሄውን ማያው ይሄውን የሚያውቀው ነገር የለም። ይሄ ደግሞ የቦኤዚዮን የቤርዜሊ ጊዜ ፖዚቲቭ መሆኑን ቼክ አድርጌ ያስቀመጥኩት ነው። የሁለቱንም አስቀምጫለሁ። ስለዚህ አሁን ፖዚቲቭ ነው ሪዛልቱ ብዬ አርግቻለሁ ብዬ ልሰጠው ነው። ስለዚህ ፌንት እንዳይበላብኝ ብቻ ፍሩልኝ፣ ፌንት እንዳይወድቅ ፍሩልኝ። ልሰጠው ነው። ምን እንደሚል ወረናል ቤብ ሪዛልቱን ይዤ መጣሁ። ይሄን ከመሰለ እንቅልፍ አሰባችሁታል? እንትን ቴስት ማድረጊያው ማታ ገዝተህልኛል ነበር እና ይዤ መጣሁ። ሁለት መስመር አለ በጠስከው። ወይኔ እንዴት ሁለት መስመር አለ? በቃ አትዘልይ፣ ጸጋ ነው። በኢየሱስ ማጠብቁት ታልቅስ ወይ አልጋ መለየት ፈቃደ ምን አልጋ እንዴ ምንድን ነው እንዴ? ያስቅም ወይ እንደውም ያስለቅሳል እንጂ አያስቅም። ላይክ አያስቅም። ምንም ያስቅ ነገር አለ ወይ? አንቺ ካላንደር ግራ የገባው ካላንደር ይሁን አይሆንና አላውቅም። እኔ I have no word በቃ ምንም ቃል ከፈጣሪ ጋር ማያያዝ ምንም አሁን እኔ ሰው ራሱ ይሄን አይቶ ምን እንደምዳ በጣም ነው ሪከርድ የምታደርግኝ። እሺ ለምን ነው ሪከርድ የምታደርግኝ? አይ ማስተዋወቂያ የሆነ ነገር እንዴ እኛ ስንት ነገር አለብን፣ ስንት ነገር አለብን። ወይኔ ብርን ብዬ ልጥፋ እንዴ? በቃ ይሻላል። የምር የሆነ ፕሮሰስ ጀመር ይወጣል። በቃ አለቀ እንዴ አፍር ማይራው በቃ ሰርቫይቭ ማድረግ አልችልም። እኔ በእነዚህ ኮንዲሽን ሰርቫይቭ ማድረግ አልችልም። በቃ እንዴ ከነበርንበት ነገር አንፃር ከለፍንበት ነገር አንፃር በቃ አሁን ጊዜው አልነበር መሆንም አልነበረበትም እኮ ምን አድርገን መሆን አልነበረበትም። በቃ እኔ እኮ አምኜሽ ነው ላይክ ትረስት አድርጌሽ ነው አይደለም የኔ አባት ሲያሳዝን። It's just a prank. እስቲ አላሳያለኝ ሄዳ ይሄ ነው እኔ መጫወቻ አይደለም እንዴ ባርሽ እኮ ለመቀለጃሽ ያለሽ እንዴ ለምን ማለት ነው? አሁን ደግሞ አንዳንዴ ፕራንክ ያስፈልጋል። እንደዚህ ፕራንክ ነው አይመችኝም። በቃ ደስ ይላል። አልወድም እኔ ፕራንክ ነገር ይሻላል። በቃ
ሲያሳዝን እግዚአብሔርን በጣም ነው የሚያሳዝነው። ግን አንዳንድ ፕራንክ የምትሰሩ ሰዎች ማለት ነው የሚለቀቅና የማይለቀቅ ቪዲዮ ለዩ እንዴ። ከቀረጽሽ በኋላ እኮ ይሄ ቪዲዮ መለቀቅ የለበትም ብለሽ እኮ መወሰን መቻል አለብሽ እንዴ። ይሄ ቪዲዮ አሁን የሚለቀቅ ነው ጋይስ? ሂሳብ ክፈሉኝ እንጂ የለንም። በእናታችሁ ስጡኝ፣ ቤተሰቤን ማስተዳደርበት ነው። እንድንከፍል ከፈለክ ዝፈንልን። አረ እኔ ዘፈን አልችልም። በቃ እሺ ይልን ልበልና እንሰጣለን። ሰርቼ እኮ ነው። ለምንድን ነው የማከፍሉኝ? ለምንድን ነው የምታንገላቱኝ? እንደውም ጮክ ብለህ ልል ከላልክ አንሰጥም። ተውት በቃ፣ ከፈጣሪ ያገኘዋለሁ። የወንድ ልጅ አምላክ ይፈርዳል። መጣል እንዳደራ ሰው ደግም ሰራ ከፎም ሰራ ይቀመጣል እንዳደራ። እውነት ነው። ቅርታ ወንድሜ፣ አንተ ጋር ስልክ ጥለን ነበር። ማልበል እልል በሉለት። አሁን ያወረድከን ልጆች ነን። እባክህን መኪናው ስልክ ጥለን ነበር እና ምን ላድርግላችሁ? ቅድም እኮ ስንቀልድ ነው። አንተም ተናደክ ሂሳብህን ሳትወስድ። ቅድም ምን ነበር ያላችሁኝ? ለጨዋታ እኮ ነው። እልል በል ነበር ያላችሁኝ እና እኔ ራይድ በምሰራ ሰዓት እግዚአብሔርን ስልክ 1-3 ምናምን መልሻለሁ። የተወዳጁ ድምፃዊ መሐሙድ አህመድ የአራት ልጆቹ እናት የሆኑት ወይዘሮ ፀሐይ ተስፋዬ ከዚህ ዓለም በሞት ተለዩ። መረጃውን በአጭሩ አቀርባለሁ። ወይዘሮ ፀሐይ ለመሐሙድ አህመድ 3 ወንድ ልጅና 1 ሴት ልጅ በድምሩ 4 ልጆችን ያፈሩ ሲሆን ህልፈታቸውን ተከትለው ቤተሰቦቻቸውና ወዳጅ ዘመዶቻቸው ጥልቅ ሐዘናቸውን እየገለጹ ይገኛሉ። የመሐሙድ አህመድ ሴት ልጅ የሆነችው አደይ መሐሙድ በእናቷ ማረፍ የተሰማትን ጥልቅ ሐዘን ገልጻለች። ውድ እናታችንን ማጣት በህይወታችን ካጋጠሙን ነገሮች ሁሉ እጅግ ከባዱና አሳማሚው ነው። በልቤ ውስጥ የተፈጠረውን ባዶነት ሊገልጽ የሚችል ምንም አይነት ቃል የለም። እሷ ብርታቴ፣ መጽናኛዬ፣ የሰላም መገኘና ትልቁ በረከቴ ነበረች። ያለ እሷ ህይወት መቼም እንደቀድሞ አትሆንም። ነገር ግን ፍቅሯን፣ ጸሎቷንና አብረን ያሳለፍናቸውን ውብ ትዝታዎች ለዘላለም በልቤ ውስጥ እሸከማለሁ። በቃላት ከምገልጸው በላይ ናፍቃኛለች። ፈጣሪ የዘላለም እረፍት እንዲሰጣትና ይህንን ከባድ ሐዘን የምንቋቋምበትን ብርታት እንዲሰጠን እጸልያለሁ ብላለች። ለአንጋፋው ድምፃዊ መሐሙድ አህመድ፣ ለልጆቻቸው፣ ለመላው ቤተሰቦቻቸው እንዲሁም ለወዳጅ ዘመዶቻቸው ዘሀበሻ መጽናናትን ይመኛል። ነፍስ ይማር። አሜን። ነፍስ ይማር። ነፍሳቸውን በአጸደ ገነት ያኑርልን። ድንች ላይ እንደዚህ አረንጓዴ ካለ ባትመገቡት እንዲሁም ደግሞ ባትገዙት በጣም ይመረጣል። ምክንያቱም ሊያሳምማችሁ ይችላል። እንገራችሁ ድንች እንደዚህ አረንጓዴ የሚሆነው ብዙውን ጊዜ ፀሐይ በሚመታው ጊዜ ክሎሮፊል የሚባል ነገር ያመነጫል። ለዚህ አረንጓዴ ይሆናል። ችግሩ ክሎሮፊል አይደለም፣ አብሮት ግላይኮ አልካሎይድስ የምንላቸው ንጥረ ነገሮች ይመነጫሉ። እነዚህ ንጥረ ነገሮች ደግሞ ከሆነ መጠን በላይ ካለፉ ከፍተኛ የሆነ ህመም ያመጣሉ። ከሚያመጡት ህመም መካከል አንደኛ አፍ ውስጥ መምረር፣ ወደ ላይ ማስመለስ፣ ወደ ታች ማስቀመጥ፣ እንዲሁም ደግሞ የሆድ ቁርጠት፣ ማዞር፣ ድካም ስሜት የመሳሰሉ ነገሮች ያመጣሉ። አረንጓዴ ድንች ብቻ በመመገብ ማለት ነው። ለዚህ ድንች አረንጓዴ ከሆነ ባትመገቡት ይመረጣል። ምንም አይነት አረንጓዴ ካለው ትንሽ አረንጓዴ ካለው እሱም ቆርጣችሁ መውጣት ትችላላችሁ። ነገር ግን በአጠቃላይ ባትመገቡት ይሻላል። በተለይ ደግሞ ሙሉ አረንጓዴ ከሆነ ከተመገባችሁት ለከፍተኛ ህመም ትጋለጣላችሁ። ድንችን በምታስቀምጡበት ጊዜ በደንብ አየር ያለበት ቦታ፣ ፀሐይ የማያገኘው ቦታ ማስቀመጥ አለባችሁ። አለበለዚያ በተለይ ደግሞ ህፃናት ከበሉት የበለጠ ከትልልቅ ሰዎች በላይ ሊታመሙ ይችላሉ። ይህ መረጃ ይጠቅማቸዋል ብዬ አስባለሁ። ዶክተር ሶፎንያስ ኤርሚያስ ነኝ። አመሰግናለሁ። እኔ ባለማወቅ ስንት ጊዜ በላሁት። እኛ ሀገር የሆነ ደበኛ የሚመስሉ የሆነ የጠላት ሀገር የሌላ ሀገር መንግስት የሚመራቸው የሚመስሉኝ ተቋማት አሉ። ከነዚያ መሃል የሚያናድዱ የህዝብ ደበኛ የሚመስሉ ኢትዮ ቴሌኮም፣ የኢትዮጵያ ንግድ ባንክ ምናምን እንዲህ ምሽክ ሙለጭ አድርገው የሚበሉት በጣም የሚያናድዱኝ መቼ መሰለ? ልክ አመቱ ምናምን ሲያልቅ ይነሱና ይሄን ያህል ቢሊየን ብር ሰበሰብን ሲሉ እንዴት ብሽቅ እንደሚያደርጉኝ። አሁን ኢትዮ ቴሌኮም 215.8 ቢሊየን ብር ሰበሰብኳል። ባለፈው የኢትዮጵያ ንግድ ባንክ 80 ቢሊየን ብር አተረፍኳል። የሆነ ነገር ሰርተው ፈጥረው አሪፍ ነገር አድርገው ለውጭ ገበያ አቅርበው ምናምን የሰበሰቡ አይደል? ከራሳችን እኮ ነው። በተለያየ መንገድና ምክንያት እምሽክ አድርገው ቁርጥ የሚያደርጉን ራሳችን ከዚሁ ከዜጎቻቸው ላይ ነው። ምንም እንትን የሚሉት ነገር የለምና
በየጊዜው ይጨምሩብናል። የሆነ ነገር እያደረጉ ንግድ ባንክማ በየምክንያቱ ይቆርጥብናል። ኤቲኤም ገንዘብ ብናወጣ ለሰው ብል እንደዛ አድርገው ከዛ አተረፍን የሆነ ነገር አድርገው መልካም ነገር ፈጥረው ያተረፉ ነው የሚመስሉ አተረፍን የሚል ዜና ሲያስነግሩ እንዴት እንደምበሽቅ እንደዚህ ደግሞ ሲናገሩ በሽቃለሁ። ይህን ያህል ቢሊየን ሰበሰብን ሲሉ ያናድዱኛል። ከኛው እኮ ነው ከኛው ከራሳችን። አንተ ብቻ አይደለም ብራዘር የምትበሽቀው፣ ሁላችንም ነን። ይሄ ሞባይል ባንኪንግ የምንጠቀም ይሄ ኔትወርክ የቴሌን የምንጠቀም ምናምን ድብን ቁስል ብለናልና እነዚህን ተቋማት አትራፊ እንዲሆኑ ማለት ነው ምንም አይነት ዕውቀት አያስፈልግም። ሕፃን ልጅ ተቀምጦ እንደነሱ ካስተዳደረ ምንም ችግር የለውም፣ አትራፊ ይሆናል፣ በታሪክ አይከስርም። እንኳን ደስ ያላችሁ ገቢዎች፣ እንኳን ደስ ያላችሁ። ጠዋት ተደውሎ ባለቤቱ ቁልፍ አምጣ አለኝ። እኔ ደግሞ የምን ቁልፍ ነው ምናምን ብዬ እጠብቃለሁ። አይ መኪናውን አምጣና አቁመው ቁልፉን ለስጥ አለኝ። ምን ተፈጠረ ጋሼ? ክፍለ ሀገር ለቅሶ ገጠመ? አይ ለቅሶማ እዚሁ ልቀመጥ ነው አለኝ። እዚሁ ልቀመጥ ነው። ግብር ሌሊት ለውሃ ሽንት ስነሳ ገቢዎች መርዶ በሜሴጅ ነገሩኝ። ከአምና 3 እጥፍ ያንጎ ተመዝግበሃል እንዴ አንተ ልጅ? ያንጎ እኔ ሳላውቅ ተመዝግበሃል እንዴ? እነሱ ናቸው እኮ በወር 200,000 ብር እንሰራለን ያሉት። አንተ አልተመዘገብክ። እንዴት ነው ይሄን ያህል አመታዊ ግብር ከአምናው በ3 እጥፍ ልከፍል ገቢዎች ሜሴጅ ይልኩልኛል? አረ ያላንተ ፈቃድ እንዴት አድርጌ ነው እኔ የምመዘገበው ምናምን? አይ እነሱ እንደው እንዲህ ብለው እንግዲህ ማስታወቂያ ሰርተዋል። ሹፌሮቹም እንሰራለን ብለዋል። እነሱ ነው መክፈል ያለባቸው ያንጎ የተመዘገቡት። እንዴ በዚህ በኩል መቆሚያ አጥቻለሁ ብለህ እየጮህክ በዚህ በኩል መቆሚያ በማጣቴ ምክንያት ትራፊክ ማኔጅመንት ትራንስፖርት ቢሮ ተቆጣጣሪዎች በክስ አስክረውኛል እያልክ ከንቲባዋ መቆሚያ ፈቃድ እየጠየካቸው እና እንዴት ሆኖ ነው አለ። እኔ አሁን ግራ ገብቶኛል። እኔ እንደው ምንድነው ለማናው አቤት የሚባለው? እንዴትስ ነው መኖርስ የሚቻለው? ወገን በ30 አሁን የቤት ክራይ አለብኝ። ምንድነው አሁን እስቲ እንደው ምንድነው ወገን ምንድነው? አይዞን አባቢ፣ እንግዲህ ከመረረ ከከፋ ሁሉ ነገር ሁላችንም ጎዳና ላይ ወተን ላስቲክ ወጥረን እንኖራለን። አያሳስብም። ዋናው ጤና ነው። እኔ 2011 ጀምሮ ለ2 ዓመት ምናምን ያህል በራሴ መኪና ራይድን ሰርቻለሁና አንዳንድ ሹፌሮች በእኛ ጊዜ ምን ብለው ያወሩ ነበር መሰላችሁ? እኔ ሁለተኛ ስራዬ ነው ምናምን እና በቀን 5000 ብር ምናምን እሰራለሁ ይሉ ነበር። እና የዛኔ የዘሯትን ይኸው ገቢዎች እንግዲህ መረጃ ሰብስቦ ለዚህ እየዳረጋቸው ነው። ወንዶችዬ ከቻላችሁ ገንዘብ ሳይኖራችሁ ዝም ብላችሁ እግሯን ከፍታ ከሰጠችው ለጥለጣት። እግሯን ይሄንን ነው የምለው እኔ። በነገራችን እግሯን ከፍታ ከሰጠች ባለንጋ ነው። ምን አገባ? ለክብሯ ለሴትነቷ ለራሷ ካልተጠነቀቀች ምን አገባህ አንተ? ትዳር ምናምን ስትል አንተ ከሌለክ ነገ አብረህ አትቀጥልም። ነገ አብረህ አትኖርም። አብረህ መቼም ነው የማትኖር። መኖር አይችልም፣ ማስተዳደር አይችልም፣ ልጆቹን መምራት አይችልም ብላ ነው አናት ላይ ወይ ሚዲያ ላይ ወጣ ታሪክን ዘርግፋ አሳልፋ የምትሰጥክ። ካለበለዛ ጥላህ ነው የምትሄደው። እውነታው እሱ ነው። ደሃ ከሆንክ ገንዘብ ከሌለ የማትሰራ ወንድ ከሆነ ቀድሞኑ ወደ ቤትክ አታምጣ። ግን ደግሞ እንዲህ ጭሯን እየቆላች እኔ ደርሻለሁ፣ ጡት ያጎጥቁጧል፣ ለአቅመ ወንድ ደርሻለሁ፣ ወንድ ያስፈልገኛል ብላ ቲክቶክ ላይ ምን እያለች እንዲህ ካለች ለጥልጣት። አዎ ጋይስ ምንም ማለት ይኸውላችሁ በፍቅር ስትነግሯቸው ትክክል እንዳልሆናችሁ ነው የሚነግሯችሁ። ምክንያቱም ተሳዳቢ ህዝብ በዝቷል፣ ተሳዳቢ ማህበረሰብ በዝቷል፣ ባለጌ የሴት ልጅ ክብር የሌላቸው ሴቶች በዝቷል። ሀቁ እሱ ነው፣ እውነታው እሱ ነው። ስለ እውነት እንነጋገር ከተባለ ከዛ እነሱን ከማስቆም ይልቅ ነው እንደዚህ እኮ ነው ሁሌ የሆነ ነገር ሲባል ቀስታቸውን የሚወረውሩት ወንዶች እንደዚህ ስላደረጉ። ወንዱስ ምን ያድርግ? ሴቷ መረጋጋት አቅቷት የመጣችበትን የኖረችበትን ቤተሰቧን፣ ፋሚሊዋን፣ ላይፏን ረስታ
በምታያቸው ዲኮር ነገር በምታያቸው ጌጣጌጥ ራሷን አሳልፋ ስትሰጥስ እነሱን እንደ እህት እንደ አዋቂ መግዛት ሳይሆን ተማሩ ሳይሆን መብቷ እንደሆነ በድፍረት የሚከራከርላት ማህበረሰብ ሲመጣስ ጥፋት እያጠፋች እንደሆነ ጥፋቷን ሊነግሯት የማይፈልጉ ማህበረሰቦች ካሉስ ሚዲያ ላይ ስተት እየሰራች እንደሆነ ያንን በድፍረት ወጥቶ ለመናገር ሞራል እንዳይኖራት የሚያደርጉ ሰዎች እስካሉ ሰሞኑን አንድ የመጣች ትሬንድ አለች። ምን መሰላችሁ? መንገድ ላይ አንዳንድ ሰዎች ኢንተርቪው ያደርጋሉ፣ ሴቶችን ማለት ነው። አንድ ወንድ ካንቺ ጋር ትዳር ለመመስረት ወይ ደግሞ ካንቺ ጋር አብሮ ለመሆን በወር ምን ያህል ሜክ ማድረግ አለበት ሲባሉ 2 ሚሊዮን 500,000 900,000 ምናምን ይላሉ። አንዷ እንደውም 2 ሚሊዮን ስንት ዜሮ አለው ይላታል። አላቅም አለችው። እግዚአብሔር ስንት ዜሮ እንዳለው እንኳን የማታውቅ ሴት ናት እንግዲህ ቁጥር ደፍራ የምትጠራው። እንደዚህ ካሰብሽ እንግዲህ ሳታገቢ ልትሞቺ ነው እናቱ። በጣም ነው ማዝነው። እሺ ከዛ ከቲቪ ነው አለችኝ። የቲቪ ግብር ምናምን ስለኝ ወይ እናቴ የለንም ምናምን ብዬ በሩ ልዘጋ። ከዛ ያዘችው በሩንና አይ የቲቪ ነው ያልኩሽ አለችኝ። ናም ለጋው ሰምቼሻለሁ ቲቪ የለንም ምናምን ስላት እንዴት አለችኝ። ፊቷ ላይ የሆነ በቃ በጣም ድንጋጤ ነው ያየሁት። ከዛ የለንም እናቴ ስለማንጠቀም ነው ምናምን ነገር አልኳት። ከዛ እርግጠኛ ነሽ ምናምን አለችኝ። አዎ እርግጠኛ ነኝ ብዬ የሆነ እንድታይ ነገር እንትን አልኳትና እንዲገባ ነገር አለችና አየች። ከዛ ሌላም ክፍል የለም መኝታ ቤት ምናምን ነገር አለችኝ። የለንም ምንም ቦታና አንጠቀምም የለም አልኳት ድጋሚ። ከዛ ኦኬ ወይ ልትሸጡት ሸጣችሁት ልትገዙ ምናምን ነው አለችኝ። አይደለም አልኳት። ተበላሽቶም ከሆነ እኮ ያው የተጠቀማችሁበት ግብር ምናምን ነው አለችኝ። ከዛ አይደለም የለም አንጠቀምም አልኳት ማለት ነውና በሰበሰበችው ነው እንደሚከፈላት። ከዛ የልጅ ድምጽ ሰማች ማለት ነው። ከውስጥ የልጅ ድምጽ ስትሰማ የባሰ ኮንፊውዥን ነው ፊቷ ላይ በጣም ነው የጨመረውና እርግጠኛ ነሽ አለችኝ መጨረሻ። ከዛ አዎ እርግጠኛ ነኝ ብዬ ዘጋሁት በሩን ማለት ነው። ማለት ላይክ ኢማጂን ስንት ቤት እንደዞረች እና ቲቪ የለም አልተባለችም መሰለኝ እስካሁን እና ኦልሞስት 6 ሰዓት ምናምን አልፏት ስትመጣ ሶ ኢማጂን እንዴት በቃ ለሷ በጣም አስደንጋጭ ነገር ነው የሰማችው። አዎ በቃ ደሞዝ የሚከፈልሽ ይሄን ያህል ሰው ይዘሽ ከመጣሽ ከመዘገብሽ ከዛ ኮሚሽን የሚሰጥሻል፣ ደሞዝ የሚከፈልሽ ከዛ ነው ተብሏል። ግድቡ የት ነው ያለው? እዛ የታደረሳችሁት እንዴ? የት ነበረ ስሙ? እንደዛ ሆነ እንደዛ ተሰቃይተን ቦንድ ገዝተን ስንት ነገር ሆኖ የተሰራው ግድብ ቤት ነው። የህዳሴው ግድብ ቤት ነው ያለው እንዴ? ከሱ ግድብ የሚጠቀመው ክንዴ ፊሽ ብቻ ነው እንዴ? አሳ እያጠመደ ይከን መብራት ጭማሪ መች መጥቶ ምን ሰርተንበት ነው? የትኛው ክልል ተጠቅሞ ነው? ለማን ሰጣችሁት ነው መብራቱ? የት ነው ያለው እንዴ? ሌላ ጭማሪ፣ ሌላ ስቃይ እንዴ? በቃ የሚቀንስ ነገር የለም እዚህ ሀገር ላይ ማለት ነው። እብደቱም እየጨመረ ነው፣ ችግሩም እየጨመረ ነው፣ ሞቱም እየጨመረ ነው። ምንድነው የሚቀንሰው ነገር? ልታሳብዱ ነው እንዴ? እንዴ ምንድነው የምትፈልጉት እናንተ ሰዎች? አረ ተው ተው፣ አረ ጨለልን ወገን። ብራዘር የሚቀንሰው ነገር ምን እንደሆነ ታውቃለህ? ያንተ ገቢ ነው። ፍጹም እና በፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ። ላጭበረብር የምነሳ ሰው አይደለም። ህብረተሰቡን ሲያስለቅሱ፣ ደም ሲያስመጥጡ፣ ላብ የሰው ላብ ነጭ ላብ ሲያዘርፉ ይኖርማል። ጅቡቲ ላይ መኪና ምናምን ፋሮች ባለሙያ የፊንቴክ ተከሳሾች እያለቃቀሱ ነውና ምንድነው አሁን እኮ አቃቢ ይዞታል፣ ተከሳችኋል፣ አንድ ወዳችሁ ማረሚያ ቤት ናችሁና ምንም ያጠፋነው ነገር የለም። የእናንተ ማስረጃ መውጣቱ ትክክል ነው። እናንተ ግን ከኛ ጋር አልባችሁ ለምን እንትን አንገጥምም? ኤምኤምኤ ፋይት ታውቃለህ? ሚክስር ማሻራርት ከነዚህ ሄዶ ጋር ሆነን ኑ እንገጣጠም። በፍትህ ተያዘላ አይደል እንዴ? ምን አባት ትፈልጋለህ ከዚህ ውጪ? እኛ ምን እናርግ? እኛን እንደ ከሰስን አቃቢ ህግ እኮ የሚያስከስስ ነገር ስላለባችሁ ነው ከሰሳችሁ። እኛ ምን እናርጋችሁ? እንደዚህ አድርገው ስማችን አጥፉ ትላለህ እንዴ? ስም አጥፉ ትላለህ እንዴ? ገና ትታሰራለህ። ገና አቃቢ ግዞት አልኩ ጉዳዩ። ከሰለሞን ጋር ግን ያላለቀ ጉዳይ አለን። ሰለሞን የልብ ህሙማን ብለህ የሰበሰብከው ብር የት ነው? በዚሁ አጋጣሚ ብትነግረን ደስ ይለኛልና አለ አንተ ጋር
እግዚአብሔር የት እንዳረከው አላውቅም። አሜሪካን ውስጥ ቱር ስታረግ ነበር የልብ ህሙማንን ለመገንባት ሆስፒታል ሊገንባ አንድ ብር ለአንድ ወገን የት አረከው? ሰለሞን ካንተ ጋር አላለቀም። ከናንተ በላይ ጋንግስተር መጥቶብናል። እግዚአብሔር ለህይወታችን አዝጌ የሚባል ጋንግስተር ጋር ገጥመናል። በሚሊዮኖች በቢሊዮን የሚዘርፉ ድርጅቶች ገጥመዋል። በፍትሐ ብሔር ይከሳሉ፣ በወንጀል ከሰዋል፣ አልተሳካላቸውም። አሁን በህይወታችን ላይ የመጡብን ነው። እግዚአብሔርን ያንተ ለቃቃሚዎች እናንተ ለኔ ጉዳይ አይደላችሁ። እግረኛው ሚዲያ እንግዲህ እነ ዳንኤል ተገኝ እነ ሰራዊትን ኢንተርቪው አድርጎ ስንት ደቂቃ ነው? ወደ 3 ደቂቃ ምናምን ቀጨብ አድርጎ ለቁታል። ሙሉን ገና አልለቀቀውም እና በዛ ላይ እኔ ሳይ ዳንኤል ተገኝ የተናገረው ነገር በጣም አስገርሞኛል። እነሱ ወንድ ሆነው እኛ ወንድ ሳንሆን ቀርተን አይደለም ነው ምናምን አለ። ኖ ይሄ ተሳስቷል። ይሄ የወንድነት ጉዳይ አይደለም። ግልጹን እናውራ ከተባለ ማለት ነው አንድ ሌባ ዕቃ ሰረቀና ለሌላ ሰው ሸጠ። ከዛ ሌባው በፖሊስ ተያዘ። ሌባው ለሸጠው ሰው ደግሞ ሄዶ መራ። ገዢው ሰውዬ ይያዛል። ለምን? ዕቃው ከየት እንደመጣ ሳያጣራ ስለገዛ የተሰረቀ ዕቃ ስለሆነ እና የሌባ ተባባሪ ተብሎ ይያዛል። ስለዚህ እናንተ እኮ ሰረቃችሁ አይደለም። ዋናው ሰውዬ አለ በፊንቴክ ላይ ያጭበረበረው ዳንኤል ተገኝ ማን ነበረ ስሙ? ዳንኤል ምናምን መሰለኝ ስሙ። ዳንኤል ተገኝ አርቲስቱ ነው። እሱ ነው ዋናው። ግን በሱ ስር እናንተ አላችሁ። እናንተን ተጠቅሞ ነው በደንብ የዘረፈው። ስለዚህ እናንተም ተባባሪ ናችሁ ማለት ነው። ሰረቃችሁ ሳይሆን ባለማወቅ ተባብራችኋል። ህጉ ደግሞ ያሳስራል እንደዚህ አይነት ነገር። ዛሬ አንድ የ9 ዓመት የእህቴ ልጅ ላይ የተፈጸመ ግፍ ነው የምነግራችሁ። የእህቴ ልጅ ከ5 ዓመቱ በኋላ ድንገት አሞት ስናስመረምረው የኢፕለፕሲ በሽታ እንዳለበት ይነገረንና መድኃኒት መውሰድ ይጀምራል። ግን እግዚአብሔር ይመስገን በጣም ጤነኛ ነው። አልፎ አልፎ ነው ሲጀር የሚያደርገው። ትምህርት ቤት ላይ የተለያዩ ትምህርት ቤቶች ከቅዱስ ሚካኤል ጀምሮ ተምሯል። አጋጣሚ እህቴ በፍርሻ ምክንያት ሰፈር ፈርሶባቸው ሲቀይሩ አሁን የገቡበት ሰፈር አለና እዛ ደግሞ ጓደኛው ትማራለች። የምትማርበት ትምህርት ቤት መግባት ፈልጎ ተወስደውና የመጀመሪያ ፈተናውን ለመመዝገብ ይወስዳል። ፈተናውን በጥሩ ሁኔታ ያልፋል። ልክ እንዳለፈም ሊመዘገብ ሲል ለርዕሰ መምህሯ እህቴ አልፎ አልፎ ሊጥለው እንደሚችል የኢፕለፕሲ በሽታ እንዳለበትና መድኃኒት እንደሚወስድ በምትነግርባት ሰዓት ይቅርታ እኛ በሽተኛ ተማሪ አናስተናግድም፣ ድንገት ወድቆ የሆነ ነገር ቢሆንብን መጠየቅ አንፈልግም፣ በልጁ ፊት ነው ይሄንን የምትለው። በ9 ዓመት ህፃን ፊት ይሄንን ስትል ልጁ ራሱን መቆጣጠር አልቻለም። እስካሁን ድረስ እንደሚያመው እንኳን በሽታ መድኃኒት የሚወስደው ነገሮች እስኪረጋጉ እንደሆነ ነው እኛ የነገርነውና ምን አይነት ሞራል ነው ላንቺ ተሰጠሽ? የትኛው ህግስ ነው በ9 ዓመት ተማሪ ፊት ለወላጅስ ቢሆን እንደዚህ ተብሎ ይነገራል? የትኛው ህግ ነው የግል ትምህርት ቤቶች የሚታመም ተማሪ አትመዝግቡ፣ በሽተኛ ተማሪን ከጤነኛ ጋር አንቀላቅልም የሚል ህግ የሰጣችሁ የትኛው መንግስት ነው? ይሄንን በህግ ልጠይቅሽ እፈልጋለሁ። ትምህርት ቤቱን በቀጣይ ቪዲዮ የምነግራችሁ ይሆናል። የህግ አካላት የሆናችሁ ግን እኔ ማቃችሁ እነ ደጉላው እነ ሰብላ አሰፋ የተለያዩ በጣም ብዙ የምወዳችሁና የማከብራችሁ የህግ አካላት እዚህ ላይ መልስ እንድትሰጡልኝ እፈልጋለሁ። አይመዝገብ ግን አንድ ህፃን ተማሪን ከነወላጁ እንደዚህ ዲስሪስፔክት አድርጎ የሞራል በሽታ አይጣልም። እሺ በጣም ብልግና ነው። ደግሞ ነገ አንቺም ትወልጃለሽ፣ ልጆች ይኖሩሻል። በልጆችሽ አይድረስ በራስሽ አግኘው። ግን በጣም እኔ መድኃኒዓለምን ማመን ያቃተኝ እስካሁን። ስለዚህ ጉዳይ ላይ እኔ ምንም እውቀቱ የለኝም። ግን እንደ ሰው እቺ ሴትዮ ዲስሪስፔክት ነው ያደረገቻቸው። የህፃኑንም ሞራል በጣም ነው የገደለችው። ይሄ የማይደረግ ነገር ነው። በራስሽ ልጅ ላይ ቢደረግ ደስ ይልሻል? ምናልባት ሊያስከስሳት ይችላል። ልጅቷ እንዳለችው በህግ የምትሄድ ከሆነ በእርግጠኝነት ልትታሰር ትችላለች ምስክር ካላት። የዓመቱ ጀግና አባት እየተባሉ ይገኛሉ። እኚህ አባት ልጃቸውን በፖሊስ አስይዘው መስክረው እንዳሳሰሩት ነው የተገለጸው። እናንተስ በዚህ አባት ቦታ ብትሆኑ ምን ታደርጉ ነበር? ልጃችሁ ቢያጠፋ ታሳስሩት ነበር ወይ? እስኪ ሀሳባችሁን ስጡበት። ነገሩ እንዲህ ነው። በጅማ ዞን ጮራ ቦቶር ወረዳ ነዋሪ የሆኑት አቶ ለጪሳ ደፋር የ16 ዓመት ልጃቸው የሰረቀውን ሞተር ሳይክል ለፖሊስ ጥቆማ በመስጠትና ፍርድ ቤት ቀርበው በመመስከር የ3 ዓመት እስራት እንዲፈረድበት በማድረግ
በማድረግ አስደናቂ የሐቀኝነት ተግባር መፈጸማቸው ተገልጿል። አቶ ለቺሳ ለዚህ ውሳኔያቸው በሰጡት አድናቆት የሚያስችር ምላሽም ልጄ ከስህተቱ መማር አለበት፣ ባለመውተሩም ለፍቶ ያፈራውን ሀቅ ማጣት የለበትም ሲሉ ተደምጠዋል። የሰው ሀቅ ላለመቀበልና ልጃቸው በስነ ስርዓትን ለማነጽ እኚህ አባት ያደረጉት እኚህ ስብዕናና እንዲሁም ደግሞ ለህግ የበላይነት ያሳዩት ታማኝነት በብዙዎች ዘንድ ትልቅ አድናቆትን አትርፎላቸዋል። እናንተስ በዚህ ጉዳይ ምን ትላላችሁ? እስኪ ሀሳባችሁን አጋሩ። ትክክል ነው ያደረጉት። ፖሊሶች እኮ መጥተው ቤታቸው ከተገኘ የሞተር ሰውየውም የሚጠየቀው አይደለ? ስለዚህ እንደ አባት ልጃቸውን በጥሩ ስነ ምግባር እንዲያድግላቸው ስለሚፈልጉ ይህንን ነገር ማድረጋቸው ትክክል ነው። እንደውም እኔ የሆነ ጨዋታ አውቃለሁ። አንድ ሰውዬ ብዙ ልጆች አሉት። አብዛኞቹ ተምረዋል። ከነዛ ውስጥ አንዱ ብቻ አልተማረም፣ ሌባ ነው። እና ከጓደኛው ጋር እየተጫወተ ደስ ይላል በጣም ልጆች ተምረውልህ አድገውልህ እያስተዳደሩ ነው ቤትህን ምናምን ሲለው አረ እነሱ አይደሉም ሌባው ነው የሚያስተዳድረው አላቸው። በጣም አስገራሚ ነገር ነው የተፈጠረው። ምንድነው? እዚህ የኩንታል ኬሻ ሽንኩርት ውስጥ 3 ሽጉጥ አለ ብላችሁ ታምናላችሁ? ቦታው የት ነው ካላችሁኝ ከባህር ዳር ወደ አዲስ አበባ ዛሬ ማለትም ሐምሌ 11 ጠዋት ላይ ከባህር ዳር ወደ አዲስ አበባ ሊጓዝ የነበረ ሀገር አቋራጭ ሹፌር የኔ የራሴ ጓደኛ ላይ የተገኘ ነው። እንደምትመለከቱት ረዳቱ በጥርጣሬ ይሄ ነገር ሳይፈተሽ አልጭንም በማለት ግቢ ውስጥ ያለውን የጥበቃ ሰራተኛ በማንጣት በምትመለከቱት እንጨት ሲወጋው እንጨቱ አልገባ ይላል። ለካስ ይሄ ሽጉጥ ውስጥ ላይ ነበረ። ስለዚህ በጥርጣሬ በምትመለከቱት መልኩ እንደዚህ ሽጉጦቹን አውጧቸው ማለት ነው። ስለዚህ እኛ የህዝብ አሽከርካሪዎችና የህዝብ ሰራተኞችና የጭነት ሰራተኞች መልእክት ብለው የሚጭኑብን ነገር ስለማናውቀው ይሄ ትልቅ ማስተማሪያ ነው። ልጁም ቪዲዮውን ቀርጾ የላከልኝ ትምህርት ይሁን በማለት ነው። ስለዚህ ሁላችንም ከእንደዚህ አይነት አጸያፊ ኮንትሮባንድ አደጋ በማናውቀው ሸቤ ከመግባት ራሳችን እንታደግ ለማለት ነው። እስኪ በዚህ ጉዳይ ምን ሀሳብ አስተያየት አላችሁ? ያያችሁም ካላችሁ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ክብር ለሹፌሩ፣ ክብር ለረዳቱ፣ ክብር ለግቢ ሰራተኞችና ለጥበቃ ሰራተኞች። ይመቻችሁ። ይሄ ነገር አልቀረም እንዴ? ማለት ከበፊት ጀምሮ ነበረ እንደዚህ በእቃ ቀላቅለው ምናምን የሚልኩት ሽጉጥ የሚገባው። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። እንደወደዳችሁት እንደተማራችሁበት ምንም ጥርጥር የለኝም። እስካሁን ድረስ አይታችሁ ላይክ ካላደረጋችሁ ላይክ አድርጉ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ባይዘው ቤተሰብ 2 ቻናል ነው ያለን። ይሄ የቁም ነገር ነው። ሌላ ደግሞ ዘና የምንልበት የምንስቅበት ሌላ ቻናል አለ ሉና ኢንተርቴይንመንት የሚል እሱንም ኮላብ አደርጋለሁ እና ሁለቱንም ሰብስክራይብ እንድታደርጉ እጠይቃችኋለሁ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።